ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የኢትዮጵያ አየር መንገድ በአዲሱ ኤርፖርት ግንባታ ከመኖሪያ ቦታቸው ለሚነሱ ሰዎች ከ32 ቢሊዮን ብር በላይ ወጪ ሊያደርግ ነው ተባለ። አየር መንገዱ በዓለም ላይ ካሉ ዘመናዊ ኤርፖርቶች አንዱ የሚያደርገኝን አዲስ ግንባታ ከወራቶች በኋላ ጀምራለሁም ብሏል። በአዲስ አበባ አንድ ነፍሰ ጡር ሴትን ጨምሮ 18 ሰዎችን የጫነ ሚኒባስ ዋና መንገድ ስቶ ወደ ወንዝ መግባቱ ተሰማ። የትምህርት ሚኒስቴር ከ2018 ዓ.ም ጀምሮ ተማሪዎች ወደ ትምህርት ቤት ስልክ ይዘው እንዳይገቡ ሊያደርግ ነው ተባለ። ኢትዮ ፊደሊቲ ሴኩሪቲስ አክሲዮን ማህበር የሰነደ መዋለ ንዋይ አከናዋኝ ድርጅት ስራ መጀመሩን አስታውቋል። አሽከርካሪዎች በቅርቡ የተሻሻለው የደንብ ጥሰት ክፍያ ጭማሪ የተጋነነ ነው ሲሉ የትራፊክ ማኔጅመንት ባለስልጣን በበኩሉ ይህንን በማድረጌም ለውጦችን እያየሁ ነው ማለቱ ተሰምቷል። ቻይና በየብስም በባህርም ማረፍና መነሳት ይችላል ላለችው አውሮፕላን የገበያ ፍቃድ ሰጥታለች። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። የኢትዮጵያ አየር መንገድ በአዲሱ ኤርፖርት ግንባታ ከመኖሪያ ቦታቸው ለሚነሱ ሰዎች ከ32 ቢሊዮን ብር በላይ ወጪ ሊያደርግ ነው ተባለ። አየር መንገዱ በቢሾፍቱ ከተማ በመጪው ዓመት ለሚያስገነባው አዲስ አውሮፕላን ማረፊያ ከቢሾፍቱ ከተማ አስተዳደር ቦታውን መረከቡንና ከቦታው የሚነሱ ነዋሪዎችን ወደ ሌላ ቦታ ለማስፈር ስራዎችን እየሰራ እንደሚገኝ የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው ገልጸዋል። ከቦታው የሚነሱ ሰዎችን ወደ ሌላ ቦታ ለማስፈርም ከ250 ሚሊዮን ዶላር በላይ ወጪ እንደሚያስፈልግ ተናግረዋል። ለነዋሪዎቹ መኖሪያ ቤትን መገንባትን ጨምሮ ሕይወታቸውን በዘላቂነት የሚመሩበትን ስራ አየር መንገዱ እንደሚያከናውንም ገልጸዋል። በቦሌ ኤርፖርት ላይ በተለያዩ ጊዜያት የማስፋፊያ ስራዎች ሲሰሩ ቢቆይም አቅሙ በአመት ከ25 ሚሊዮን በላይ መንገደኞች በላይ ሊሆን አልቻለም ብለዋል ዋና ስራ አስፈጻሚው። የቦሌ አየር ማረፊያ መሀል ከተማ ላይ ያለ በመሆኑ ለማስፋፊያ ቦታ ስለሌለ ሌላ ቦታ ላይ ተጨማሪ ኤርፖርት ማስፈለጉ በጥናት ከተረጋገጠ በኋላ ቢሾፍቱ ከተማ ላይ አመቺ ቦታ ተገኝቶ አየር መንገዱ ቦታውን መረከቡን ገልጸዋል። ግንባታውም በመጪው ዓመት ህዳር ወር አሊያም ታህሳስ ላይ ይጀምራል ተብሎ መታቀዱንም ተናግረዋል። አዲሱ ኤርፖርት በሁለት ደረጃ ይገነባል የተባለ ሲሆን የመጀመሪያው ደረጃ 60 ሚሊዮን መንገደኞችን በአመት ያስተናግዳል። በአዲስ አበባ ከተማ አንድ ነፍሰ ጡር ሴትን ጨምሮ 18 ሰዎችን የጫነ ሚኒባስ ዋና መንገድ ስቶ ወደ ወንዝ መግባቱ ተሰምቷል። ከነፍሰ ጡሯ ሴት በተጨማሪ ወደ ትምህርት ቤት በመሄድ ላይ የነበሩ ተማሪዎችም በታክሲ ውስጥ እንደነበሩ ታውቋል። አደጋው ዛሬ ረፋድ ላይ በጉለሌ ክፍለ ከተማ ወረዳ 7 ጌሾ ወንዝ እየተባለ በሚጠራ አካባቢ ነው የደረሰው። በአደጋውም የአካል ጉዳት ከመድረሱ ውጪ እስካሁን በህይወት ላይ ያጋጠመ ጉዳት አለመኖሩ ታውቋል። የእሳትና አደጋ ስጋት ስራ አመራር ኮሚሽን ተጎጂዎችን ተጨማሪ ጉዳት ሳይደርስባቸው በፍጥነት ወደ ሕክምና ቦታ ማድረሱንም ይፋ አድርጓል። የአደጋው መንስኤና ሌሎች ዝርዝር መረጃዎች በፖሊስ በኩል ማጣራት እየተደረገበት እንደሚገኝም ኮሚሽኑ ገልጿል። የትምህርት ሚኒስቴር ከ2018 ዓ.ም ጀምሮ ተማሪዎች ወደ ትምህርት ቤት ስልክ ይዘው እንዳይገቡ ሊያደርግ ነው ተብሏል። ተግባራዊ ሊደረግ ነው የተባለውን ሕግ ወደ መሬት ለማውረድም ትምህርት ሚኒስቴር ከዘርፉ አመራሮች ጋር ወጥ የሆነ መግባባት ላይ ለመድረስ ውይይት ለማድረግ እቅድ መያዙን አስታውቋል። ተማሪዎች በስልክ አማካኝነት በፈተና ወቅት መልሶችን ከሌሎች ትምህርት ቤት ተማሪዎች ሳይቀር እንደሚላላኩ በተደጋጋሚ ሲነሳም ይደመጣል። ከዚህ በተጨማሪም ተማሪዎች የሚሰጧቸውን ጥያቄዎች በአርቲፊሻል ኢንተለጀንስ በመታገዝ እንደሚሰሩና በትምህርት ቤት ግቢ ውስጥም ለሶሻል ሚዲያ የተለያዩ ቪዲዮዎችን ሲቀርጹም ይስተዋላሉ። ይህ ደግሞ በትምህርታቸው ላይ ተጽዕኖ የሚያመጣ በመሆኑ እርምጃው በጥሩ ይታያል የሚሉ ሀሳቦች እየተደመጡ ነው። ኢትዮ ፊደሊቲ ሴኩሪቲስ አክሲዮን ማህበር የሰነደ መዋለ ንዋይ አከናዋኝ ድርጅት በይፋ ስራ መጀመሩን አስታወቀ። ኢትዮ ፊደሊቲ ሴኩሪቲስ አክሲዮን ማህበር ከኢትዮጵያ የካፒታል ገበያ ባለስልጣን ፍቃድ ያገኘው መጋቢት 12 2017 ዓ.ም ነበር። አክሲዮን ማህበሩ በተፈረመ ካፒታል 50 ሚሊዮን ብር በተከፈለ 14 ሚሊዮን 164 ሺህ ብር የተቋቋመ ስለመሆኑ ስራ መጀመሩን ባበሰረበት ወቅት የተቋሙ የዳይሬክተሮች ቦርድ ሰብሳቢ አቶ አበባው ዘውዴ ተናግረዋል። ኢትዮ ፊደሊቲ በኢትዮጵያ ከመጀመሪያዎቹ ተርታ የሚያሰልፈውን የሰነደ መዋለ ንዋይ ገበያ አከናዋኝ ፍቃድ ከካፒታል ገበያ ባለስልጣን ፍቃድ በማግኘት ነው ወደ ስራ የገባው። ድርጅቱ ሰነደ መዋል መግዛትና መሸጥን እንዲሁም የገበያ ተሳታፊዎችን ማማከር፣ ካፒታል ፈላጊ ኩባንያዎችን ከኢንቨስተር ጋር ማገናኘትና የግብይት አማካሪነትን እንደሚሰራም
አቶ አበባው ዘውዴ ተናግረዋል። የኢትዮጵያ ካፒታል ገበያ ባለስልጣን በአገሪቱ ታሪክ የመጀመሪያ ነው ያለውን የሰነደ መዋለ ንዋይ ገበያ አከናዋኝ አገልግሎት ሰጪዎች መጋቢት 12 2017 ዓ.ም ፈቃድ መስጠቱም ይታወሳል። የካፒታል ገበያ አማራጭ የቁጠባ መንገዶችን ለህብረተሰቡ በማቅረብ ሚና እንዳለውም በባለሙያዎች ይነገራል። ከዚህ በተጨማሪም የካፒታል ገበያው መጠናከር ለባንኩ ዘርፍም አስተዋጽኦ እንደሚኖረው ተመላክቷል። አሽከርካሪዎች በቅርቡ የተሻሻለው የደንብ ጥሰት ክፍያ ጭማሪ የተጋነነ ነው ሲሉ የትራፊክ ማኔጅመንት ባለስልጣን በበኩሉ ይህንን በማድረጌ ለውጦችን እያየሁ ነው ማለቱ ተሰምቷል። በቅርቡ ተግባራዊ የሆነው የትራፊክ ደንብ ጥሰት ገንዘብ ጭማሪ ከማስተማሩ ይልቅ የገንዘብ መሰብሰብ ላይ ትኩረት ያደረገ ነው የሚል ቅሬታ በአሽከርካሪዎች በኩል እየቀረበበት ነው። የአዲስ አበባ ትራፊክ ማኔጅመንት ግን ይህንን ክስ አይቀበለውም። ቅጣቱ ከፍ እንዲል መደረጉ የደንብ መተላለፍ ጥሰቶችን እየቀነሰ እንደሆነ ገልጿል። ከዚህ ቀደም የነበረው የገንዘብ ቅጣት አነስተኛ በመሆኑ ደንብ የሚተላለፉ አሽከርካሪዎች ከጊዜ ወደ ጊዜ እንዲጨምሩ በትራፊክ አደጋ የሚጎዳውም ሰው ከፍ እንዲል በማድረጉ በአዲሱ ደንብ የገንዘብ ቅጣቱ ከፍ ማድረግ ማስፈለጉን አስታውቋል። በአሽከርካሪዎች በኩል ነዳጅ ተወዷልና ቅጣቱ ይቀነስልን የሚሉ አስተያየቶች ተቀባይነት የላቸውም። ደንብ እንተላለፍ፣ ነገር ግን ቅጣቱን ዝቅ አድርጉልን እንደማለት ነው ብሏል ባለስልጣኑ። አሽከርካሪዎች ባላጠፋነው ደንብ እንቀጣለን፣ ለተቆጣጣሪ መስሪያ ቤቱም ቅሬታ ብናቀርብ ምላሽ አናገኝም ለሚሉት ቅሬታም ባለስልጣኑ አብዛኛውን ጊዜ የሚመጣው ቅሬታም ተገቢነት የሌለውና ቅጣትን በማሳነስ የሚቀርቡ ናቸው ብሏል። ነገር ግን የትራፊክ ምልክቶች በሌሉበት የሚቀጣ ተቆጣጣሪ ፖሊስ ካለ እርምጃ ይወሰዳል። የትራፊክ ምልክት በግልጽ በማይታይበትና በሌለበት ቦታ ተቀጣን የሚሉ አሽከርካሪዎች ቅሬታቸውን ማቅረብ ይችላሉ ብሏል። በአዲስ አበባ በዓመት ከ2 ሚሊዮን በላይ ደንብ ተላላፊዎች እንደሚቀጡም ታውቋል። በመጨረሻም ቻይና በየብስም በባህርም ማረፍና መነሳት ይችላል ላለችው አውሮፕላን የገበያ ፍቃድ ሰጥታለች። ኤጂ 600 የሚል መጠሪያ የተሰጠው አምፊቢየስ አውሮፕላን በቻይና ሲቪል አቪዬሽን አስተዳደር የገበያ ፍቃድ ማግኘቱን የተነገረው። የውሃ ድራጎን የሚል መጠሪያ የተሰጠው ይህ አውሮፕላን ግዝፈቱና ክብደቱ ትልቁ አምፊቢየስ አውሮፕላን እንዲሆን አስችሎታልም ተብሏል። ይሄው አውሮፕላን በውሃ ላይና በደረቅ መሬት ላይ በተመሳሳይ ጊዜ ማረፍና መነሳት እንዲችል ተደርጎ የተሰራ ነው ተብሏል። አንድ ጊዜ በሞላው ነዳጅ 4500 ኪሎ ሜትር ርቀት መጓዝ ይችላል የተባለ ሲሆን ከባድ የሚባሉ የእሳት አደጋዎችን ለማጥፋት የባህር ላይ ፍለጋዎችንና የነፍስ አድን ስራዎችን ለማከናወን ይውላልም ተብሏል። ይህ አዋዜ ልዩ ላልሰማችሁ ነው። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።